ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን አለሁላችሁ። ስራ፣ ህይወት፣ ማውጣት መግባት እናንተ ጋር እንዴት ነው? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው አለን እላችኋለሁ ውዶቼ። ዛሬ ጉድ ነው። በማነው ስሙ? ኧረ ይሄ ዳኒ የሚሉት በዳኒ ቤት የተለቀቀውን ቪዲዮ አይታችኋል? ጉድ ወገን አይታችኋል? ወገን እኔ ኡኡ ብዬ ልጮህ ነው። ማርያምን ነው የምላችሁ፣ ኡኡ ብዬ ልጮህ ነው። ልጁ ጠፍቶ እናንተ አጅሬቱ ውሽማውን እቀፍ ብሎ ቁጭ ብሏል። ልጁ ጠፍቶ ጉድ አይደለ እንደ እናንተ ጉድ አይደለ ወይ? ለሰሚውስ ምን ይባላል ይሄ ነገር? ለሰሚውስ ምንድን ነው የሚባለው? ለሰሚውስ ምንድን ነው የሚባለው? ይሄ ነገር ምን ይባላል? እስቲ እናንተ ተመልከቱ፣ እስቲ ተመልከቱ እናንተ። እሱ ጎበዝ ነው፣ እሱ እንደዚህ ነው ብላችሁ የምትደግፉት የአብርሽ ደጋፊዎች እስቲ እዩት። እውነት ልጁ ጠፍቶ እሱ እንደዚህ ቁጭ ብሎ እና ይሄ ታዲያ ጭንቅላቱ በትክክል ያስባል ብላችሁ ታስባላችሁ? ታስባላችሁ ወይ? በትክክል ያስባል ብላችሁ ታስባላችሁ? እኔ ግን በፍጹም አላምንም። በፍጹም ጭንቅላቱ በትክክል እንደሚሰራ አላስብም። በፍጹም በተአምር። እንዴ ሶፋ ላይ ጥራሽ ቁጭ ብለው እሱ ውሽማውን አቅፎ ቲቪ እያየ ነው። ዴቭ ኤፋታ አበደ። ኤፋ አበደ። ልጁ እዚህ ቤት ነው ያለው። ልጁን አውጡት። አንተ ልጁ ባይኖር እዚህ ጋር እንዴት ዘና ብለህ ትቀመጣለህ? አንተ ተርካሻ ወንድም ነክ እንደ አንተ ተርካሻ ብሎ ሊበላው ተነሳ። የገዛ ወንድሙ ሊበላው ተነሳ። ሊበላ ተነሳ። ቀንተ ነው እናንተ ቃቃ እየፈጠራችሁ ነው። ምንድን ነው ያለው? እየቀበራችሁ ነው አለ። የሆነ ቀመር አስቦ ነው፣ ቀመር አስቦ ነው ይላል። የምን ቀመር ነው የምታስበው አንተ? አንተ ምንድን ነው ቀመር የምትለው? ሁሌ አንድ ነገር ሲባል ቀመር ከቀመቱ ጠምዳ። አንተም ቀመር እያሰብክ ነው ታዲያ። በዚህ ሁኔታ አንተም ቀመር እያሰብክ ነው የምትኖረው ማለት ነው። በዚህ ሁኔታ አንተም ከሄርሜላ ጋር ቀመር እያደረግክ ነው። ስድ ነው እናንተ። በጣም ነው የተናደድኩት። ማርያምን የምላችሁ ቪዲዮን አይቼ በጣም ነው የተናደድኩት። ምን ነው ባላየው ነው ያልኩኝ። ዳኒ ደግሞ አትግባ አንተ አትግባ፣ እዚህ ቤት አትግባ፣ ልጁ የለም እያለ ልጁ ዳኒን ገፍትሮት ገባ። ቀንተ ነው በእኛ ትዳር በእኛ ፍቅር ቀንተ ነው አለው ወንድሙ። ምን የእናንተ ፍቅር እኮ አያስቀናም። የእናንተ ፍቅር እኮ አያስቀናም። ድሮ እቃቃ የምንጫወተው ነው እየተጫወታችሁት ያላችሁታል። ድሮ እቃቃ የምንጫወተው ነው እናንተ የምትጫወቱት። የእናንተ ምን ያስቀናል? ነገ የሩታ ጣና አንቺ ላይ የሚደርስሽ አንቺ አትረቢም አላት። ልክልኳን ነገረላት። ደግሞ እንኳን ልጅ የጠፋባችሁ ዶሮ የጠፋችሁ አትመስሉም ማለች እና እንደዚህ ሽቅርቅር ብላ ነው እንደ ሚዲያ የምትመጣው እና ተጎሳቁላ እንድትመጣ ነው እንደፈለግሹ። አንቺ ቆሻሻ ተጎሳቁላ እንድትመጣ ነው የፈለግሹ። ጉስቁል ብላ እያለቀሰሽ ምናምን እንድትመጣ ነው የፈለግሹ አንቺ። እንደዛ እንዲሆንልሽ ነው። አንቺ የበላይ ልትሆኚ፣ እሷ የበታች እንድትሆን ነው ፍላጎትሽ። ልንገርሽ አይደለ? መቼም አትሆንም። ይሩታ እያበበች ነው የምትመጣው። አንቺ ደግሞ እየጠነዝች ዝቅ እያልሽ ነው የምትሄጂ። ገባሽ አይደለ? ዝቅ እያልሽ ነው የምትሄጂ። ልንገርሽ አንቺ የማትረቢ ዛሬ ክፉ ስር ገብተሻል። ነገ ደግሞ ሂጅ ከዚህ እንደሚልሽ በዚህ አትጠራጠሪ። ሁሌም የምንናገረው ነው። በቅርብ ጊዜ ታየዋለሽ። የእናንተ ፍቅር ምንም እኮ የሚረባ ፍቅር አይደለም። እቃቃ አለ ዴቭ እኮ ኤፋ እኮ የእናንተ እኮ እቃቃ ነው አለ። እውነቱን እቃቃ ነው የእናንተ ጨዋታ። ፍቅር ሳይሆን እቃቃ ነው እየተጫወታችሁት ያላችሁ እንጂ ይሄ ፍቅር ሳይሆን ትዳር ፍቅር ሳይሆን እቃቃ እየተጫወታችሁ ነው ያላችሁት። እሱ ገና ሕፃን ልጅ ነው። ጡጦ አጥቢለት፣ ጡጦ ስጩ። ብድ ልብስ አልብሰሹ ጡጦ ስጩ። ጡጦ ይገባዋል። አህያ ከሴት ስር የማይወጣ ምን አይነት ፍጥረት ነው እናንተዬ? አሁን እንኳን እቅፍ አድርጎ እሷን ጭራሽ ቲቪ ያያል ቁጭ ብሎ ልጁ ጠፍቶ። ታዲያ ይሄም ሰውዬ ጭንቅላቱ ትክክል ይሰራል? እኔ ግን በጣም ነው ያበድኩኝ። በጣም ነው የተናደድኩኝ። እውነቴን ነው የምላችሁ። በጣም ነው የተናደድኩት። እንዴት እንደዛ ያደርጋል እንዴ? እሷም እንደዚህ እንትን እያለች እሷ ምን እንደዚህ እንዳንተ ልክስክስ ናት እንደ እሷ እንደዚህ ልክስክስ ብታል እንዳንተ ልክስክስ ብትሆንና አንድ ወንድ አይደለም 10 ወንድ መደርደር አቅም አላት። ግን በደረደረው አይደለም። ዋና ቁም ነገር ነው። እሷ ጭንቅላት ያላት ስማርት የሆነች ልጅ ናት።
የሩታን ጦሷን ውሰዷት። ደግሞ የሩታን ስም ትጠሪያታለሽ እንደ አንቺ ዶሮ የጠፋባት አትመስልም። ኧረ እባክሽ ምን የጠፋባት እንድትመስል ነው የምትፈልጊ አንቺ ወራዳ? ዛሬ ክፉ ገብተሽ ብጃማሽ እንደዚህ ለብሰሽ እንዲህ እንጦሎሎ እንጦሎል እያልሽ ነው። ነገ ደግሞ ታለቅሻለሽ። ይሄ እየተናገርሽውን ምላስሽን መልሰሽ ትነክሿለሽ። ማትረቢ ነሽ አንቺ። ደግሞ አንቺም ሰሆነሽ ትናገሪያለሽ እንደ ልፋጫ ሄርሜላ ተብዬዋ ማለት ነው። አንቺም ደግሞ ሰሆነሽ ትናገሪያለሽ። ደግሞ አንቺን ተታርቀናል፣ ህይወት እየኖረን ነው። የእናንተ ህይወት በመጠቃቀፍና በመተሻሸት ነው የእናንተ ህይወት የሚገለጸው። የእናንተ ህይወት የምትገለጸው በር ዘግታችሁ በመጠቃቀፍና ቲቪ በማየት ነው የእናንተ ህይወት። ይሄን ብለው ህይወት ደግሞ በአንቺ ይቀናል። ነገ ጥሎሽ ለሚሄደው ይሄናል እንደዚህ ኮንፊደንስ እንዳይሰማሽ ነገ ጥሎሽ ይሄዳል። አንቺም እንዳለው ኤፋ እንዳለው የሩታ ዕጣ ነው ቢጠብቅሽ። ያናል ግን ብዙም አትደሰች፣ ብዙም አትደሰች። ብዙም እህቴ ጋም ደውያለሁ፣ ልጅቷ የትም አልጠፋም። ምን አንተ ስለ ልጅ እንኳን ታቶ ቅንጣት አታስብም። አንተ እንኳን ልጅ የጠፋብህ ልጅ የወለድክ ማለት ነው። አንተ ገና ህፃን ልጅ እያልክ ነው። ስለዚህ ልጁንም አትወደውም ማለት ነው። እንደማትወደው እኮ አሳየን። ደግሞ አንድ ቀን ልጄ ብለክ እንዳትመጣ በሚዲያ ላይ ሰው እንዳይሰማና ሚዲያ እንዳንሰማ። እኛማ ስራህን አይተናል። ስራህን በደንብ አየኑ። ያንተን ተርካሻነት ስራ ከሴት እቅፍና ከሴት ውሹ ተወሽቀቅ የማትወጣ ምን አይነት ሰው ነው ግን? እኔ አብርሃም ተፈጥሮ ይገርመኛል። ከሴት ስራ አይወጣም እንዴ? ምንድን ነው እንዲህ? ወንድ ልጅ እኮ ቆፍጠን ብሎ ጀግና ሲሆን ነው ደስ የሚለው። የእሱ ጀግንነት የሚለካ በሴት ነው። ፈጣሪ አድነኝ፣ ከዚህ ሰውረኝ። ኧረ እንደዚህ አይነት ባል ከሚኖረኝ እንደ ቆሜ ቢቀር ነው የምመርጠው። ማርያምን ነው የምላቸው። እንደዚህ አይነት ባል ከሚኖረኝ ቆሜ ቢቀር ነው የምሻለው። ይሄ እኮ ከሴት ስር ማይቀፋ ነው። በጠራራ ፀሐይ ላይ ሚስቱን ውሽሟን አቅፎ ቁጭ ብሏል። እሱ እዛ እየተተራመሰ ነው። መጥቶ እንዶ አሳስሮ በተቀመጠበት ፖሊስ እጁን ቀርፍዶ ቢወስድ ምን ያህል ደስተኛ ነው። የተናገረውን ቢተፋ ምን አይነት ሰው ነው? ኧረ ሩታ ከዚህ ሰውዬ እንኳንም ተገላገልሽ፣ እንኳንም ተገላገልሽ አንቺ፣ እንኳንም ተገላገልሽ። በጣም ነው የተናደድኩት። በጣም ነው የተናደድኩት። ምክንያቱም ካሜራ ይዞ ዳኒ ካሜራ ይዞ ሲሄድ እነሱ ፍራሽ ላይ ሶፋ ላይ ቁጭ ብሎ ቴሌቪዥናቸውን እያዩ ነው ብርድ ልብሳቸውን ለብሰው። እስቲ ልያቸው ምን እንደምታደርጉ እስቲ ልያቸው አለና ቁጭ አለ ኤፋ። ምን እነዚህ እኛማ የምናደርገውን እያደረገን ነው ትላለች። ሴት አሳዳቢ የሴት ግማሽ ስታስጠይ ሄርሜላ በጣም ነው የምጠላሽ ብታቂ ማለት ነው። በጣም ነው የምታስጠይ። ምክንያቱም የሰው ትዳር ስላዋከብሹ የሰው ትዳር ምንቀቅሩን ስላወጣሽ ግማሽ አካላቱ ነው እኮ ያለው እዛ እንጂ ግማሽ አካላቱ ደግሞ ሌላ ሴትን ነው የሚያስበው። አንቺን አቅፎ እሱ ሌላ ሴትን ነው የሚያልመው። ልንገርሽ አይደለም አንቺ ግማሽ አካል ነው አቅፈሽ እየኖርሽ ያለሽው እንጂ ሙሉ አብርሃምን አይደለም። ምክንያቱም እሱ ከሴት ስር ስለማይወጣ ከሄርሜላ ተለይቼ ማንን ሊያዘው ወደ ማን ሊሂድ ብሎ እቅድ እያወጣ ነው። ልንገርሽ አይደለም የማይገባ ድንዙዝ ነሽ አንቺ። መቼ ይገባሻል?